የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷም ታደለ ገብረመድህን አዲስ አበባ ከተማ ውስጥ ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። በማህበራዊ ሚዲያ ሀገራዊ አጀንዳዎች ሲነሱ ህዝቡ በሙሉ ፍትህ ፍትህ እያለ ይጮሃል። ፖሊስም እርምጃ ወስዶ ተጠርጣሪውን ሲይዝ ሁሉም ተመስገን ብሎ ይቀመጣል። ግን ብዙም ሳይቆይ ማንነቱ የማይታወቅ ሰው ብቅ ይልና እኔ የእከሊ ዘመድ ነኝ፣ ምስኪን ነው፣ ምንም የለውም እያለ በሚገርም ለዛና በቅልጥፍና ይናገራል። ህዝቡም ነገሮችን ቶሎ የሚረሳ ሾርት ሚሞሪ በመሆኑ ወዲያውኑ አቋሙን ይለውጣል። ቅድም ፍትህ ይጠይቅ የነበረው ህዝብ አሁን ደግሞ እረ እሱንም ስሙት ይላል። አዎ የገለቴ ባል በጣም ምስኪን ነው። ከገለቴ የወሰደውን ገንዘብና ሀብት በራሱ ስም ሳይሆን በጓደኞቹና በሌሎች ሰዎች ስም አስቀምጧል። ሞኝ ነው እሱ በግፍ የወሰደውን ሀብትና ንብረት በስሙ የሚያስቀምጠው። ገለቴ በሩጫ ብቻ ያሸነፈችው በሚሊዮን ዶላር የሚቆጠር ገንዘብ ነው። በብር ሲሰላ ደግሞ መጠኑ እጅግ በጣም ብዙ ነው የሚሆነው። ለዘመናት ስታለቅስ አንድም ቀን ወጥቶ ያልተናገረ ሰው ዛሬ ምን ሊያገኝ ነው? ለዘመናት ሲያሰቃያት የነበረ ሰውን ባለትዳር ነበሩ እነሱ መሃል አትግቡ ሊል የሚችለው። እውነት ግን ገለቴን የሚያውቃት ሰው አለ? እሷ እኮ ታላቅ አትሌት፣ ክብርና ዝና ያላት ሴት ናት። በዚህ ደረጃ ባትጎዳ ኖሮስ? በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ። በኦሮሚያ ዜናዎች ላይ አይቻለሁ። ሁሉም አክቲቪስት በሚባል ደረጃ በዚህ ጉዳይ ላይ ሀሳብ እየሰጠ ነው። በቀጥታም በተዘዋዋሪ ደግሞ እኔም ስሜ ከዛ ጋር እየተነሳ ስለሆነ አንዳንድ ትንሽ ማብራሪያ ለመስጠት ፈልጌ ነው። የራሱን ነገር ሲናገር መረጋጋት አለበት። ልክ ሌላ ጊዜ እንደማወራው አይደለም ማወራቸው። በተረጋጋ መንገድ እኔ ማቀውን እውነታ አስረዳቸዋለሁ። እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበረ። በመሃል ደግሞ ያለመግባባቶች ተፈጠሩ። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበሩ ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከቴም ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ የመለያየታቸው እውነት ሆነ። ባልና ሚስት በሆኑ ሰዎች መሃል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማን የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። አንዳንድ እውነታዎች ግን ሰዎች እንዲገነዘቧቸው ካስፈለገ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከሱ አይመስለኝም። ግን ተዋደው እንደተጋቡ እናውቃለን። አብረው ይኖሩ ነበረ። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የእሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል።
ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብለው ቃል የሰጡ ሰዎች ዋሽተናል እያሉ ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችሉ አይደሉም። እንደውም ወንድማችን ባለማበዱ ነው፣ እኛ በጤና በመኖሩ ነው እግዚአብሔር የምናመሰግነው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይህን ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛ የምናውቀው የነበረው ይህንን ነው። ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብሮን በነበረ ጊዜ። ምክንያቱም ከባድ ህይወት ነው ያሳለፈው። ጠዋት ከእሷ ጋር ሌሊት ተነስቶ 3 ሰዓት ሊሆን ይችላል 2 ሰዓት ትሬኒንግ አብሮ ነው የሚሄደው። የግድ ሴት ልጅ ብቻዋን አይደለም፣ አብሯት ይሮጣል። ያን ጊዜ እሷ መኪና አትነዳም። መኪና የሚነዳው እሱ ይዟት ይሄዳል ትሬኒንግ ቦታ። ከትሬኒንግ ይመልሳታል። ረፍት ስታደርግ እዛ ይጠብቃታል። ከዛ በኋላ ደግሞ የምትሄድበት ይወስዳታል። ሙሉ ነገሩ እናቱን ለማግኘት እንኳን በቂ ጊዜ የለውም። ስለዚህ አብሮ ነው። እሱም ስፖርተኛ ነው፣ ስፖርተኛ ነበረ። ከበፊት ጀምሮ ስፖርተኛ ነበር። አብሮ ነበር የሚሰሩት። በኋላ ግን እንግዲህ አልተስማሙም። እንደ ማንኛውም ባልና ሚስት ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ምክንያት እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። መጨረሻ ሁሉም ሰው ሞከረ። በእሷ በኩል ላይ ያሉ ሰዎችም በእኛ በኩል ያለው ሰው መቼም ትዳር ይለይ እንኳን ገለቴን የሚያክል ሰው ትልቅ ዝና ያለው ሰው ዝምድና ጠልቶ ሰው ልለይ የሚል ሰው የለም። ግን ከባድ ስለሆነ ተለያዩ። ከተለያዩ በኋላ ደግሞ በተለያየ ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን። የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችሉም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው ሄደው። አሁንም ቢሆን ባልና ሚስት ናቸው እንደማንኛውም ሰው። መጨረሻ ላይ እሷ እንደምትለው 10 ምናምን የምትለው ነገር አላውቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደው ያሉት 7 እና 8 ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይቷል። እና እሱ ምን ስለሆነ ነው እሷ ለሱ የሚፈርዱለት? እሱስ ቢሆን ደስተኛ ሆኖ ነው የተፈረደውን ነገር አይደለም። ግን ፍርድ ከተሰጠ ፍርድ ተሰጠ ነው እንጂ አንድ ሰው በአንድ ሀገር የሚኖር ሰው የሆነ ሰው አትሌት ስለሆነ፣ የሆነ ሰው አናጢ ስለሆነ፣ የሆነ ሰው ገበሬ ስለሆነ፣ የሆነ ሰው ፓይለት ስለሆነ ህግ እኮ አይቀየርም። የተሰራ ወንጀል ካለ በወንጀሉ ይጠየቃል ሰው እንጂ ሁሉም ነገር ተሞከረ፣ ተከሰሰ፣ ታየ፣ ምን ተባለ፣ ሰውየው ጥፋተኛ ሆኖ አልተገኘም። ግን ብዙ ዋጋ ከፍሏል። አሁን የሚኖረው ኑሮም ከኑሮ በታች የሆነ ነገር ነው። በጣም እየተሰቃየ ነው የሚኖረው። አሁን የመጨረሻ ካርድ መዘዘች። አሁን ሶሻል ሚዲያው እየተቀባበለው ነው፣ ሚዲያው እየተቀባበለው። ያ ሰው ዜጋ አይደለም እንዴ? የሁለቱም ሰዎች ሳይሰሙ ሰዎች ለመፍረድ ለምን ይቸኩላሉ? ኦኬ፣ የኔ ፎቶ አብሮ ሲዞር ካያችሁ ቤተሰቤ ነው። እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው እኔም የተነሳሁት። ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። እሷም እንደ ቤተሰቤ ነው የምቆጥራት። ክብሯን፣ ሞራሏን የሚነካ ነገር መናገር አልፈልግም። ግን እንደሚባለው አይደለም። እውነታው ይሄ አይደለም።
ሁሉም ነገር በጫማ ውስጥ አስገብተን ራሳችንን ማየት አለብን። ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ ለንብረት? የነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ምርመራው በደንብ ተጠናክሮ ሀብትና ንብረቱ በማን ስም እንደተመዘገበ ማን ያውቃል? የለፋችበትን ገንዘብም ከሀገር አሸሽተውት ይሆናል። ይህን የሚናገረው ሰው እጁ ካለበትስ? የእነሱ ክስ ምንም ሆነ ምን ፍርድ ቤት ያጣራ፣ ፍትህ ይከበርላት። ያንን ነው የምንጠይቀው። ሰውየው የታክሲ ሾፌር ከነበረና አሁንም ከሆነ መሃል ላይ የሸጠ የለወጠው ሰው ዝርዝር የትም ስለማይደበቅ ይጣራና ፍትህ ይፈጸም። የእህት ልጅ ተብየው እንደሷ ካለ ጀግና አትሌት ጋር ዝምድና የሚገፋ የለም ግድ ካልሆነበት ሲል፣ እንደሷ ያለ ጀግናስ ለምን የሰው ፊት ለማየት አደባባይ ይወጣል ግድ ካልሆነበት? እየሳቀች በትዝብት ነው ሁሉን ያጫወተችው። እንባ የቀደማት ስለ እናቷና ከምትወደው አትሌቲክስ ለነፍሷ ሰግታ ስለመገለሏ ስታወራ ነው። አሁንም የመኖር ደህንነት እንጂ በዋናነት ንብረት አልጠየቀችም። ፍትህ ይተግበር እንላለን። የሰውየውን መች ሰማን የምትሉ ሰዎች የእሷን ድምፅ የእሱ ድምፅ እስኪሰማ አፈኑልን ማለት ልክ አይደለም። የእሷ ድምፅ መሰማት የእሱ እንዲሰማ በር የሚከፍት ነው። ሰው ተበደልኩ ካለ ከመሸማቀቅ ይልቅ እውነት ቢሆንስ ብለን እንነሳ እንጂ በገና ለገና ውሸት ቢሆንስ ብለን አናሸማቅቅ። ማንም ራሱ ላይ ቢሆን ይህንን አይወድም።